አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ተረስተዋል ብላችሁ ላሰባችሁ ሰዎች ነገ ትልቅ ዜና አለኝ። ትልቅ ዜና ተዘጋጁ። በርካቶች በጉጉትና በትልቅ ተስፋ ሲጠብቁት የነበረው የአዶናይ ትልቁ ፕሮጀክት ተደናቅፏል። ለዚህ ፕሮጀክት መደናቀፍ ደግሞ ጃኒ ጥፋተኛ ናት፣ እጁ አለበት የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከነዚህ መረጃዎች ጀርባ ያለው ጉዳይ ምን ይሆን? እውነት ፕሮጀክቱ በጃኒ ምክንያት ይሆን ወይ የተደናቀፈው? ይህ ፕሮጀክት እንደተባለው ተደናቅፎ ከሆነስ ምክንያቱ ምንድነው? ከዚህ ጋር በተገናኘ ከውስጥ ታዋቂዎች ያገኘነው መረጃ የምንነግራችሁና የምናካፍላችሁ ይሆናል። በሌላ በኩል ደግሞ ተፈጥሯዊ ውበቷ የብዙዎችን ትኩረት ማርኮና አስቦ ተወልዳ ካደገችበት ገጠር አካባቢ ወደ አዲስ አበባ የመጣችው ታዳጊዋ ኤልሳቤጥን በተመለከተ አዲስ ነገር ወጥቷል። የሷ ጉዳይ ያሳስበናል የሚሉ ድምጾች ከያቅጣጫው ወጥቷል። ታዳጊዋ አደጋ ላይ ናት ያስባለው ጉዳይ ምን ይሆን? ከዚህ ጋር በተገናኘ በመረጃ ሰዓታችን የምንፈትሸውና የምንቃኘው መረጃ ይኖራል። ውድ ቤተሰቦቻችን እስከ ፍጻሜው ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። በቲክቶክ መንደር በተለይም በዚህ ወቅት ላይ ከፍተኛ ተጽዕኖ ፈጣሪ ሆነው ከፊት መስመር ከሚቀመጡት መካከል አንዱ እርሱ ነው። በማህበራዊ ጉዳዮችና ለሰዎች የሚያደርገው እርዳታና ድጋፍ በርካቶች የውዳሴና ብሎም የምስጋና ቃል የሚያጎርፉለት ጭምር። ታዲያ ከቅርብ ጊዜያት ወዲህ ደግሞ የራሱን አዳዲስ የቢዝነስ ሐሳቦች ይዞ ወደፊት ብቅ እያለ ይገኛል። ቲክቶከሩ አዶናይ ከነዚህ ጉዳዮች መካከል ደግሞ አንደኛውና ቀዳሚው የሚሆነው ሲድሮ ነው። ሲድሮ በተሰኘው መተግበሪያ የራሱን ስም ከፍ ያደረገው አዶናይን በተመለከተ ያልተገመተና ያልተጠበቀ ጉዳይ ወጥቷል። ከሲድሮ ጋር የነበረው ጉዳይ ግን የተቋረጠ መስሏል። አዶናይ ከጉዳዩ ጋር በተገናኘ ፊት ለፊት የተናገረው ወይም ደግሞ የገለጸው ነገር ስለመኖሩ ማረጋገጫ ባይኖርም ይህን በተመለከተ በርካታ መረጃዎችን ማጋራት የሚታወቀውና በቲክቶክና በቴሌግራም አማካይነት መረጃዎችን በስፋት የሚያሰራጨው ጋዜጠኛ ዋሱ መሐመድ ያጋራው ጉዳይ የዚህ ማሳያ ሆኗል። ውል አቋርጫለሁ ብሏል ሲል አዶናይ መግለጹን በመዘገብ ይፋ አድርጓል። ታዲያ የዚህ ውል መቋረጥም በዋነኛነት አዶናይ ላይ የወቀሳ በትሮች እንዲነሱበት አድርጓል። ታዋቂው የቲክቶክ ይዘት አዘጋጁ አዶናይ ከሲድሮ አፕሊኬሽን ጋር የነበረው ማንኛውም ግንኙነት 100% በይፋ ተቋርጧል ሲል ጋዜጠኛው ይፋ አድርጓል። አዶናይ ባስተላለፈው መልእክትም እርሱ ባሰራጫቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ የሚሆኑ ሰዎች አውርደውታል ወይም ደግሞ ዳውንሎድ አድርገውታል። ይህ መተግበሪያ በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረው እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን የተነገረው። እስካሁን ላሰራጫቸው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው መግለጽም አምነው መተግበሪያውን ላወረዱ ተከታዮቹ ይቅርታ ስለመጠየቁ የሚጠቁም መረጃ በስፋት ወጥቷል። በማህበራዊ ሚዲያ በተለይም በቲክቶክ መንደር እርሱን አምረው መተግበሪያውን ላወረዱ ተከታዮቹ ይፋ ይቅርታ ስለመጠየቁ የሚጠቁሙ መረጃዎች በስፋት ቢወጡም እስካሁን ባለው መረጃ ግን ይህን ጉዳይ የተናገረበት አጋጣሚ ይፋ አልሆነም። ያም ሆኖ ግን በዚህ ሁሉ ሂደት ውስጥ በርካታም የወቀሳ በትሮች አዶናይ ላይ እያረፉ ይገኛሉ። ለዚህ ዋነኛው ምክንያት ደግሞ መተግበሪያውን እውን ያደረጉት ወይም ደግሞ የፈጠሩት አካላት በብዙ መልኩ ተጠቃሚ ሆኗል። አዶናይን አምነው ደግሞ የሱ መንገድ በመከተል መተግበሪያውን ያወረዱት ደግሞ ከስሯል። ለዚህ ደግሞ አዶናይ ህዝቡን አስበልቷል የሚሉ ሐሳቦች የተሰሙ ይገኛሉ። አዶናይ አስበልቶናል፣ አሳልፎ ሰጥቶናል ብለው ከሚወቅሱት መካከል አንድ ጻፊ ቃል በቃል እንዲህ ይላሉ። የራሱ አዶናይ ፔጅ ላይ ገብቼ ያየው ነበር፣ ምንም ነገር የለም። በአዶናይ ሰርክል ያሉ ሰዎች ጋር ይህን መረጃ ለማጣራት ሞክረን እስካሁን ምንም ነገር የለም። ነገር ግን ይህ መረጃ እውነት ሆኖ ቢገኝ የሁላችንም የሀበሻ ቤት ውስጥ አንድ ትልቅ ሞኝ ልጅና እንዲሁም አንድ የሱ ታናሽ እሳት የሆነ ልጅ ኖረው እናቶቻቸውን አንድ ላይ መርካቶ በልካችሁ ትንሹ ታላቅ ወንድሙን ይሸጧል እንደሚሉት የቤቱ ታላቅ ወንድም አዶኒን አምነን ሲድሮን ያወረድነው እኛ ስንሆን የቤቱ ታናሽ ልጅ አዶኒ ሊሆን ነው ማለት ነው፣ እንደ በግ ሊሸጠን በማለት ጥያቄ ያነሳል። ቁም ነገሩ ግን ለአንድ ሶፍትዌር ኢንጂነር አፕሊኬሽን ወይም ደግሞ ዌብ ዲቨሎፐርና ሶፍትዌር ፕሮዳክሽን ባለቤት ሜምበር ዳታ ማለት ከብር ወርቅ እንቁ በላይ ነው። መረጃው እውነት ከሆነ የሲድሮ ባለቤቶች በጣም ሽረዋል አይገልጸውም በማለትም ሐሳቡን አጋርቷል። ይህ ጻፊ ከዚህ ጉዳይ ጋር በተገናኘ አንዳንድ ጭምጭምታና አሉባልታዎች የተሰሙ ይገኛሉ።
ይገኛሉ። ከነዚህ ጭምጭምታዎችና አሉባልታዎች ጋር በተገናኘ ደግሞ በቀጥታ ስሟ የተነሳ የምትገኘው ጃኒ ገብሩ ሆናለች። የቀድሞ ፍቅረኛው ጃኒ ገብሩ ተቋሙና አዶናይ የነበራቸው ግንኙነት እንዲቋረጥ ዋነኛ ምክንያት እርሷ ስለመሆኗ ገልጸዋል። መተግበሪያውን እውን ያደረጉትና ከአዶናይ ጋር ለመስራት ሐሳቡን አቅርበው ወደሱ የቀረቡት በእርሷ መንገድ እንደነበር የሚገልጹት እነዚህ ምንጮች ታዲያ አሁን የሁለቱ ግንኙነት ሲቋረጥ አዶናይና ሲድሮ እንዲለያዩ ምክንያት ሆኗል ይላሉ እነዚህ ምንጮች። ያም ሆኖ ግን ለዚህ ጉዳይ እስካሁን ከእርሱ ሆነ ከሚመለከተው አካላት በግልጽ የተሰጠ መረጃ የለም። ወደ ሌላኛው ጉዳያችን ስናልፍና ስንሻገር ከአንድ ወር ገደማ በፊት በበርካታ ማህበራዊ ሚዲያ ተጠቃሚዎች ዘንድ የብዙዎችን ትኩረት ስባ የነበረችው የታዳጊዋ ኤልሳቤጥን ጉዳይ በተመለከተ አደጋ ላይ ናት ያስባለ ጉዳይ ብቅ ብሏል። ልጅቷ የማንም ቲክቶከር ኮንተንት ያደረጋት እንዳይሆን ስጋቴ ነው፣ ለዚህም ደግሞ ያሳስበኛል ብለዋል አንድ ጻፊ። በተጨባጭ ለሷ ጠብ የሚላት ከሜካፕና ከልብስ ያለፈ ነገር ሊደረግላት ይገባልም ይላሉ። አካላዊ ደህንነቷም ያሳስበኛል። ምን ያክል እየተጠበቀች ነው? አካባቢዋ ላይ ታማኝነት ያላቸው ነገሮችን የሚያገናዝቡ ምራቃቸውን ያወጡ ሰዎች መኖራቸውስ ምን ያክል የተረጋገጠ ነው ሲሉ ጥያቄ ያነሳሉ። ስንቶች ናቸው ባያልፍላቸዋል ስም በለጋ ዕድሜያቸው ለጾታዊና አካላዊ ጥቃት የተጋለጡት በማለትም እኚሁ የማህበራዊ ሚዲያ ተጠቃሚ ሐሳባቸውን ያነሳሉ። ትምህርቷስ እንዴት ይሄደላት ይሆን? አቋርጣለች ወይስ ደግሞ አዲስ አበባ ከነ ትምህርቷ መጣች? እኔ በሴት ልጅ ሰው አላምንም፣ በተለይም በቆንጆ ሴት የሚል ሐሳብንም ሰንዝረዋል። የዚች ልጅ ተፈጥሯዊ ውበት ብዙዎችን አስደምሞ ነበር ብሎም አስደንቆን ነበር ይላሉ። ሌላኛው ጻፊ ደግሞ በጣም ልቅም ያለች ቆንጆ ናት። ታዲያ ዛሬ ላይ ተች ባይ ማርዜል የምትባል ሜካፕ ባለሙያ ይቺ ልጅ ሜካፕ ሰርታ ፎቶ ለቃ ተመለከትኩኝ። በመሰረቱ የልጅቷ ውበት ተፈጥሯዊ ውበት ነው። ሜካፕ የምትሰሩ ባለሙያዎች ንግዳችሁ ለማስተዋወቅ ብላችሁ የልጅቷን ተፈጥሯዊ ውበት አታበላሹት። አንዳንድ ሜካፖች ከማድመቅ ይልቅ ተፈጥሯዊ ውበትን ይሸፍናሉ። ልጅቷ ያለ ሜካፕ ራሱ ውበቷ የተሟላ ነው በማለትም እኚሁ ጻፊ ሐሳባቸውን አንስተዋል። ከዚሁ ጋር በተገናኘ ሐሳባቸውን ካጋሩት መካከል ደግሞ ጴጥሮስ መስፍን የተባለው ጋዜጠኛ ይጠቀሳል። ይህች 13 ዓመት ታዳጊ የሆነ ሰሞን አቤት ውበቷ ተብሎ ስትዘዋወር አየው። ቀጠልና የሜካፕና ሞዴሊንግ ድርጅት አለን ባዮችም ስፖንሰር እናደርግሻለን አግኝን ብለው አንድም ቦታ ቤተሰቦቿ ፈቃደኛ ከሆናችሁ ተብሎ ሲነገር አልሰማሁም። ግራ ያጋባኝ አንዲት 13 ዓመት ታዳጊን በማህበር ተሰባስበው ሴክሹዋላይዝ ለማድረግ ማነው አይዞን ያለን? የሴት ልጅ ወላጆች ልጠይቃችሁ፣ የ13 ዓመት ልጃችሁ እንብርቷ ድረስ የተከፈተ ቀሚስ አልብሳችሁ ሜካፕ ሰርታችሁ አደባባይ ትለጥፋላችሁ ወይ? የወለዳ እንጀታችሁስ እሺ ይላችኋል በማለት ይው ጻፊ በብዙ መልኩ ይወቅሳል። በዚህ በአድ ወይም አዲሱ ገጽታ ሜካፑ አላማረም እንጂ ልብሱና ልጅቷ በኤአይ እንደ የሙሽራ ልብስ ሌላ ጊዜ ደግሞ በሌላ መንገድ እያቀናበሩ ሲጎመጁባት ተቃውሞ የሚያቀርብ ትልቅ ሰው እንዴት ይጠፋል? ቆንጆና የገጠር ልጅ ስለሆነች ክብር አይገባትም ወይስ ደግሞ ጥበቃ ያስፈልጋትም? ማስታወቂያ አሰራት የሚለው ዘመቻ ለ13 ዓመት ልጅ ብር ካስገኘ ብዝበዛ መሆኑ ሊቀር ነው? በኢትዮጵያ ሕግ ሕፃናት ታዳጊዎች ማሰራትና ለወሲባዊ ጥቃት የሚያጋልጥ መልኩ በማህበራዊ ሚዲያ ምስላቸውን ማሰራጨት ይፈቀዳል ወይ በማለትም ጋዜጠኛው ይጠይቃል። ወገን ሕግና መንግስት ባይጠይቀን ህሊናችን ይህን ያህል ክዶናል? ምን ጉድ ነው? ትልልቁ ሰው ምን ነካው? ትልልቅ ገጾችስ ይህን ጉዳይ እንዴት ያጋራሉ? ታዳጊዎችን ሴክሹዋላይዝድ ማድረግ እኮ ወንጀል ነው። ልጅቷ ታዳጊና የገጠር ልጅ ልትሆን ትችላለች፣ ግን ደግሞ ቤተሰብና ክብር አላት። ቢያንስ እድሜዋ ለስራና ለፎቶ እስኪደርስ እንጠብቃት። ማመዛዘን የምትችልበት እድሜ ላይ ስትደርስ ደግሞ ራሷ እንድትመርጥ አሁን ለወላጆቿና ለራሷ እንተዋት። አሁን ያለችበት ሁኔታ እርዳታ የሚያስፈልግ ከሆነም በቤተሰባ በኩል ማገዝና መደገፍ እንጂ በቁንጅና ስም አንድ ፍሬ ታዳጊ ልጅን ከወላጆቿ ጉያ ፈልቅቆ ለአሞራ መስጠት ትክክል አይደለም በማለት ጴጥሮስ ሐሳቡን አጋርቷል። ወደ ቤተሰቦቻችን እኛም ከዚህ ጉዳይ ጋር በተገናኘ ለዛሬ ያዘጋጀነው መረጃ ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።